ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብት ወልድ ነኝ። የጤና ባለሙያዎች ሙሉ በሙሉ የሥራ ማቆም አድማ በጀመሩበት በዛሬው ዕለት ወደ ጥቁር አንበሳ ሆስፒታል ለሕክምና የሄዱ ሰዎች በፖሊስ መደብደባቸውን ተናገሩ። በሆስፒታሉ በር የተመደቡ የጸጥታ አካላት ለሕክምና የሄዱትን ሰዎች ሕክምና ስለቆመ ወደ ውስጥ መግባት አትችሉም እያሉ በሚናገሩበት ጊዜ ታካሚዎቹ ፍትህ ለዶክተሮች የሚል መፈክር በማሰማታቸው ግርግር ተፈጥሮ በርካቶች በፖሊሶች መደብደባቸውንና የተወሰኑትም ታካሚዎች በፓትሮል ተጭነው መወሰዳቸውን የአይን እማኞች ተናግረዋል። ይህን ተከትሎም በስፍራው የነበረው ቀሪው ታካሚ ህዝብ የጤና ባለሙያዎች መብት ይከበር፣ እኛም ከሐኪሞቻችን ጎን ነን በማለት መፈክር ማሰማቱን የአይን ምስክሮቹ ጨምረው ተናግረዋል። አሁን በደረሰን መረጃ መሰረት ደግሞ አዲስ አበባ ጥቁር አንበሳ ብቻ ሳይሆን በሌሎች በተወሰኑ ሆስፒታሎች ውስጥ የሚገኙ ታካሚዎችና አስታማሚዎች መንግስት ለጤና ባለሙያዎች አፋጣኝ ምላሽ በመስጠት ህይወት እንዳይጠፋ ያድርግ ሲሉ ሰላማዊ ሰልፍ አድርገዋል። ይህን ተከትሎ የአዲስ አበባ ከተማ መስተዳድርም ሆነ የጤና ሚኒስቴር እስካሁን ድረስ ያሉት ምንም ነገር የለም። ይህ በእንዲህ እንዳለ ከጫፍ እስከ ጫፍ በበርካታ የህክምና ተቋማት ውስጥ የሙሉ በሙሉ የሥራ ማቆም አድማው በመተግበሩ በማህበረሰቡ ዘንድ ከፍተኛ ችግር መፈጠሩን ከተለያዩ የህክምና ተቋማት የሚደርሱ መረጃዎች ያመለክታሉ። አዲስ አበባን ጨምሮ በአማራ፣ በኦሮሚያ፣ በደቡብ ኢትዮጵያና በትግራይ ክልል ያሉ አብዛኞቹ ሆስፒታሎች በዝምታ ድባብ ተውጠዋል ነው የተባለው። እንደሚደርሱ መረጃዎች ከሆነ በየሆስፒታሎቹ ተኝተው ከሚሰቃዩና ከሚያቃስቱ ህሙማን ውጭ አንድም ነጭ ጋውን የለበሰ ሐኪም አይታይም። ኃላፊነት በማይሰማው መንግስት ምክንያት በርካታ ህሙማን ህይወታቸው አደጋ ላይ ወድቋል። እንደ መንግስት ችግሩን ለመቅረፍ ከመስራት ይልቅ ሙያዊ ብቃት የሌላቸውን የካድሬ መርፌ ወጊዎችን በትልልቅ ቦታዎች ላይ በመተካት የጤና ባለሙያውን ለማስፈራራት ቢሞክርም አብዛኛው ሐኪም በአንድ አቋም በመጽናቱና ችግሩ ሰፊ በመሆኑ በህሙማን ላይ ከፍ ያለ አደጋ እየደረሰ ነው ብለዋል ስማቸውን መግለጽ ያልፈለጉ አንድ የጤና ሚኒስቴር ሰራተኛ። አክለውም አድማው ከዳር እስከ ዳር ተቀጣጥሏል። ከየቦታዎቹ የሚደርሱ ሪፖርቶች አስፈሪ ናቸው። የህዝብ ህይወት በዚህ ደረጃ አደጋ ላይ እየወደቀ እንዴት በሰላማዊና በጨዋ መንገድ ጥያቄ ካቀረቡ የሀገር ሐኪሞች ጋር እልክ ትጋባለህ? የባለስልጣናት ቤተሰቦች በመንግስት ሆስፒታሎች ቢታከሙ ኖሮ ይህን ያደርጉ ነበርን? እንዴት ይህን እርጋታና አርቆ ማሰብን የሚጠይቅን ትልቅ ጉዳይ በካድሬና በአክቲቪስት እየተመራ ለመጨፍለቅ ትነሳለህ? በማለትም እየሆነ ባለው ነገር ማዘናቸውን ገልጸዋል። በአሁኑ ሰዓት ከየክልሎች የጤና ተቋማት የሚደርሱ ሪፖርቶችም እንደሚያመለክቱት አድማው በሁሉም የሀገሪቱ ክፍሎች መቀጣጠሉን እንደሚያሳይ የጤና ሚኒስቴር ሰራተኛው ጨምረው ተናግረዋል። ከጤና ባለሙያዎች የመብት ጥያቄ ጋር በተያያዘ ከታሰሩት ከ80 በላይ ሐኪሞች ውስጥ አንዳንዶቹ ፍርድ ቤት የቀረቡ ቢሆንም የኢትዮጵያ ሕክምና ባለሙያዎች ፕሬዝዳንት ዶክተር ዮናታን ዳኘውንና የጎንደር አይራ ሆስፒታል ቀዶ ጥገና ስፔሻሊስትን ዶክተር ጥላሁን ሲሳይን ጨምሮ አብዛኞቹ ፍርድ ቤት እንዳልቀረቡና ወዴት ተወስደው እንደታሰሩም እንደማይታወቅ ተገለጸ። በመሆኑም የሕክምና ባለሙያዎች ንቅናቄ ባወጣው መግለጫ ዶክተር ዮናታንን ጨምሮ እስካሁን ድረስ ፍርድ ቤት ያልቀረቡ ሐኪሞችን መንግስት በህጉ መሰረት ፍርድ ቤት እንዲያቀርባቸውና የታሰሩበትን ቦታ ለቤተሰቦቻቸው እንዲያሳውቅ ጠይቀዋል። የሀገሪቱ ህግ አንድ ተጠርጣሪ በፖሊስ ከተያዘ በ48 ሰዓታት ውስጥ ፍርድ ቤት መቅረብ እንዳለበት ቢደነግግም ያለምንም ጥፋታቸው የታሰሩት አብዛኞቹ የሙያ ባልደረቦቻችን እንኳን ፍርድ ቤት ሊቀርቡ የት ቦታ እንደታሰሩ መንግስት አላሳወቅም ያለው ንቅናቄው የሀገር ውስጦችን ኢሰመኮንና ኢሰመጉን ጨምሮ ዓለም አቀፍ የሰብአዊ መብት ተሟጋቾች በጉዳዩ ዙሪያ ድምፃቸውን እንዲያሰሙ ጥሪ አቅርቧል። ንቅናቄው በመጨረሻም የህክምና ባለሙያዎችን በልቶ የማደርን የመብት ጥያቄ በማፈን በማሰርና በማንገላታት ፈጽሞ መቀልበስ አይቻልም ብለዋል። ይህን ተከትሎ ዶክተር ስምረት ገበየው በማህበራዊ ትስስር ገጿ ዛቻ፣ ማስፈራሪያ፣ እስራት አይገባንም ትላለች። መማር ምንም ትርጉም እንደሌለው የገባኝ አሁን ነው። ድሮ ልጅ እያለሁ ዶክተር መባል ትልቅ ክብርና ጥሩ አቅም ያለው ሰው ይመስለኝ ነበር። በእርግጥ ስማር በታማኝነት ያስተማረኝንና የረዳኝን ቤተሰቤን፣ ህዝብና መንግስት ለማገልገል ነው። ይህ በደንብ ይገባኛል። አሁን ላይ ያንን የገባሁትን ቃል ለማክበር ቢያንስ እኔ በግል መኖር በልቶ ማደር አለብኝ። አንዳንዴ በጣም ርቦኝ ወደ ስራ ሄዳለሁ። ለበሽተኛ የሚመጣ ምግብ ለመብላት ተመኝቼም አውቃለሁ። ለታክሲ መክፈል ስለማልችል በአውቶቡስ ውስጥ ተሳፍሬ አሮጌ ስልኬን ተሰርቄም አውቃለሁ። የጠፋውን ስልኬን ለመተካት እንኳን አልቻልኩም ነበር። ይሄ ሁሉ ሲሆን ግን እኔ ዶክተር ስምረት ገበየሁ ዳኛቸው ይባላል። ዛሬ ላይ የኛ ጥያቄ የፖለቲካ አሊያ መንግስት የመገልበጥ ሴራ አይደለም።
የኛ ጥያቄ ቢያንስ ርቦን ስራ መስራት፣ የቤት ኪራይ እያሰቡ የትራንስፖርት ሞላ ጎደል እያሉ መኖር አይገባንም። የተረጋጋ ስራንና ውጤታማ ተልእኮን ለማሳካት እንችል ዘንድ ቢያንስ ጥያቄዎቻችን ሙሉ በሙሉ ባይመለሱም ሞራላችንን ግን አትግደሉት፣ ጥያቄዎቻችንን ይውልን፣ ስሜታችንን ተረዱልን የሚል ነው። ዛቻ፣ ማስፈራሪያ፣ እስራት አይገባንም። የኛ ጥያቄ የቅንጦት ጥያቄ አይደለም። የኛ ጥያቄ አንድ ነው። ቸግሮናል፣ እየራበን ስራ መስራት አቅቶናል፣ ኑሮ ከብዶናል፣ በዚህ መቀጠል አንችልም። መንግስት ድምፃችንን ይስማን፣ ትኩረት ይሰጠን፣ አንዳንድ ማሻሻያዎች ይደረጉልን የሚል ነው። አሁን ግን ነገሩ ከፍቶ ከመባረርም አልፎ ተርፎ ለእስራት እየተዳረግን ነው። በቃ ይብቃል፣ ደክሞናል ብላለች ዶክተር ስምረት ባስተላለፈችው መልእክት። የትግራይ ጊዜያዊ መስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከኦሮሞ ብልጽግና የጋሻና የጦር ሽልማት ተበረከተላቸው። ጀነራል ታደሰ ከኦህዴድ ጋሻና ጦር የተሸለሙት ብልጽግና በዛሬው ዕለት ለሚከፍተው ድርጅታዊ ስብሰባ ትናንት ጅማ መግባታቸውን ተከትሎ ነው። በሌላ በኩል የፌደራል መንግስት የፕሪቶሪያን ስምምነት ለማፍረስ ብዙ ርቀት እየተጓዘ ነው ሲል በነ ዶክተር ደብረጽዮን የሚመራው ህወሓት በድጋሚ አስጠነቀቀ። የክልሉ የጸጥታና ሰላም ቢሮ የፌደራል መንግስት አቶ ጌታቸው ረዳን ተጠቅመው ከፕሪቶሪያ ስምምነት ውጭ በተደጋጋሚ ትንኮሳ በማካሄድ የፕሪቶሪያውን የሰላም ስምምነት ለማፍረስ ብዙ ርቀት እየተጓዘ ነው ሲል ተችቷል። ይህ እንዲህ እንዳለ በሌተናል ጀነራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት በበኩሉ አቶ ጌታቸውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆናቸው ብቻ ሊያውቋቸው የቻሏቸውንና ብሔራዊ ጉዳዮች ተደርገው እስከ መጨረሻው ሊጠበቁ የሚገባቸውን ምስጢሮች ለርካሽ አገልግሎት አውለውታል በማለት አውግዟቸዋል። የመጠቀሚያ ጊዜው አልፎበት ወደ ሀገር እንዳይገባ ታግዶ የነበረ የቱርክ የስንዴ ዱቄት በቅርቡ በድብቅ መግባት መጀመሩን መሰረት ሚዲያ ዘገበ። የንግድና ቀጠናዊ ትስስር ሚኒስቴር 2 ጊዜ ወደ ሀገር ውስጥ እንዳይገባ አግዶት የነበረ በቱርክ የተመረተ የስንዴ ዱቄት በድብቅ በድጋሚ እንዲገባ እየተደረገ መሆኑን ባደረገው ክትትል እንደደረሰበት ነው ሚዲያው ያመለከተው። ሚያዝያ 3 ቀን 2017 ዓ.ም 210 ሜትሪክ ቶን እንዲሁም ታህሳስ 10 ቀን 2017 ዓ.ም 40 ሜትሪክ ቶን ወደ ሀገር ሊገባ የነበረ ጊዜው ያለፈበት ስንዴ የሚኒስቴር መስሪያ ቤቱ ወደ ሀገር ውስጥ እንዳይገባ የታገደበትን ደብዳቤ መመልከቱንና በዚህም ላይ የድሬዳዋ ቅርንጫፍ ጽህፈት ቤት ኃላፊው አቶ ተስፋዬ አድጉ መፈረማቸውን ሚዲያው አውስቷል። ለጉምሩክ የተጻፈው ይህ ደብዳቤ በመርከብ ወደራ አራላይ ተመዝግቦና ተጭኖ የመጣው ይህ ዱቄት በምርቱ ላይ በተደረገ ፍተሻ የኢትዮጵያን አስገዳጅ ደረጃ ያላሟላ ስለሆነ ወደ ሀገር ውስጥ እንዳይገባ የሚል ሲሆን ጉምሩክ አፈጻጸሙ ላይ ክትትል እንዲያደርግ ይጠይቃል። ሚዲያው ባደረገው ምልከታ የስንዴ ዱቄት ከረጢቶቹ ላይ ያለው ጽሑፍ ከወራት በፊት የመጠቀሚያ ጊዜያቸው እንዳለፈባቸው ያሳያል። ይህም እንዲህ አይነት ምርቶች ወደ ሀገር ውስጥ ሲገቡ የመጠቀሚያ ጊዜያቸው ቢያንስ 6 ወር የሚቀረው መሆን አለበት የሚለውን አሰራር አያሟላም። ይህን ተከትሎ ዱቄቱ ከወራት በፊት እንዲመለስ ቢደረግም አሁን ላይ ከጅቡቲ በድጋሚ እየተጫነና የጉምሩክን አሰራር በማስቀረት በህገወጥ መልኩ ወደ ሀገር ውስጥ እየገባ ነው ሲል መሰረት ሚዲያ አረጋግጧል። አሁን ድረስ ይህን ዱቄት የጫኑ መኪናዎች ስንዴውን እያጓጓዙ ነው። ለዚህ ስራ ደዋሌ ላይ ያሉ ተሳቢ መኪናዎች አሉ ያሉ አንድ ስማቸው እንዳይጠቀስ የጠየቁ ምንጭ ድርጊቱ የህዝብ ጤና ላይ ከፍተኛ ጉዳት እንዳያስከትል የሚመለከተው አካል ክትትል እንዲያደርግ ሲሉ ጠቁመዋል። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በፍጥነት በሚስፋፋ የፕሮስቴት ካንሰር መያዛቸው በሕክምና ተረጋገጠ። የቀድሞ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ ላይ እንዳለው የ82 ዓመቱ ጆ ባይደን የተገኘባቸው ፕሮስቴት ካንሰር ወደ አጥንታቸው እየተስፋፋ እንደሚገኝ ገልጿል። ስልጣናቸውን ጥር ወር ላይ የለቀቁት ባይደን ባለፈው ሳምንት ዓርብ ባደረጉት የሽንት ምርመራ ካንሰር እንዳለባቸው መታወቁ ተገልጿል። እንደ ዩኬ ካንሰር ምርምር ማዕከል ከሆነ ጆ ባይደን ህመማቸው ከፍተኛ ደረጃ በሚል የተለየና በፍጥነት የሚዛመት ነው። ባይደንና ቤተሰባቸው የህክምና አማራጮችን እየፈተሹ መሆኑንም የቢቢሲ ዘገባ ያመለክታል። የቀድሞ ፕሬዝዳንት ጽህፈት ቤት ካንሰሩ ሆርሞን ሴንሲቲቭ መሆኑን አስታውቆ ይህም ማለት በህክምና በቁጥጥር ስር ሊውል ይችላል ማለት እንደሆነ አብራርተዋል። ጆ ባይደን የምርመራ ውጤታቸው ይፋ ከሆነ በኋላ ከደጋፊዎቻቸውም ሆነ ከተቀናቃኞቻቸው ወገን መልእክቶችን ተቀብለዋል። ፕሬዝዳንት ዶናልድ ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ላይ እርሳቸውና ሜላኒያ ትራምፕ የጆ ባይደን የህክምና ውጤት ሲሰሙ ማዘናቸውን በመግለጽ ለባለቤታቸው ለጂል ባይደን እና ለቤተሰቦቻቸው መልካም ምኞታችንን መግለጽ እንወዳለን ብለዋል። የቀድሞዋ ምክትል ፕሬዝዳንት ካማላ ሃሪስ በበኩላቸው በኤክስ ገጻቸው ላይ እርሳቸውና ባለቤታቸው ዳግ ኢምሆፍ የባይደን ቤተሰብ በጸሎታቸው እንደሚያስቡ አስፍረዋል።
ጆ እጅ መስጠት አይወድም። ይህንንም ተግዳሮት ሁሉ ጊዜ ህይወትንና አመራርን በሚጋፈጥበት ተመሳሳይ ጥንካሬ የመቋቋም ብቃትና ተስፋ እንደሚጋፈጠው አውቃለሁ ብለዋል ካማላ ሃሪስ። ባራክ ኦባማን በኤክስ ገጻቸው ላይ እርሳቸውና ባለቤታቸው ሚሼል ኦባማ የባይደንን መላው ቤተሰብን በጸሎት እንደሚያስቧቸው ጽፈዋል። ባራክ ኦባማ እንደ አውሮፓውያኑ አቆጣጠር ከ2009 እስከ 2017 ድረስ ፕሬዚዳንት ሆነው አሜሪካን ሲያስተዳድሩ ጆ ባይደን ምክትላቸው ሆነው አገልግለዋል። ለካንሰር የተሻለ ሕክምና ለማግኘት ከጆ የበለጠ የጣረ የለም ያሉት ኦባማ እናም ይህን ፈተና ለብዙዎች አርአያ በሚሆን መልኩ እንደሚታገለው እርግጠኛ ነኝ፣ በፍጥነት ሙሉ በሙሉ እንዲድንም እንጸልያለን ብለዋል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉ የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜና እንዲከታተሉ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑር።